ሰላም ኢማን ዘኪ ይባላልው በሙያዬ የስነ ምግብ ህክምና ባለሙያ ወይም ዳይቲሻን ነኝ ዛሬ እንግዲህ በሜል ኩክስ ሾው ተገኝቻለሁ ሶ ኮመን የሆኑ ወይም ደግሞ በተለምዶ የምንሰራቸውን ቁርሶች እንዴት ጤናማ አድርገን ማቅረብና ማዘጋጀት እንችላለን የሚለውን እናያለን ማለት ነው ሶ በዛሬ ሾው ላይ የምንሰራው ፍርፍር እንሰራለን ቅንጬ እንሰራለን ከዛ በተጨማሪ ፍርፍሩና ቅንጬው ላይ ምን ግብአቶችን ጨምረን ጤናማ ወይም ደግሞ ሄልዚ የሆነ አመጋገብ እንዲሆኑ ማድረግ እንችላለን የሚለውን እናያለን ሶ ምን ተጠቀማቸው ግብአቶች እዚህ ጋር አሉ እዚህ ጋር እንቁላል ጥጃለሁ ቅንጬም ጥጃለሁ ከድፍን ምስር ጋር ሶ እሱ እስኪበስል ድረስ ለፍርፍሩ ሽንኩርት አዘጋጅተናል እሱን መስራት እንጀምራለን እዚህ ጋር ደግሞ የተለያዩ አይነት አትክልቶች አሉ ሶ ከሁለቱም ከፍርፍሩም ጋር ከቅንጬው ጋር መበላት የሚችሉ አትክልቶች ናቸው እሱንም አብረን ያዘጋጀን እናያለን ማለት ነው ስለዚህ ለፍርፍሩ ያው ሽንኩርቱን እንጥድና ብዙ ጊዜ እንግዲህ ዘይት አግሎ መጨመር ነው የተለመደው ሶ ጤናማ እንዲሆን አንደኛው ዋነኛው ምናደርገው ነገር የሚሆነው መጀመሪያ ሽንኩርቱና በርበሬውን ዘይት ሳንጨምር በደንብ እንዲበስል እናደርግና ዘይቱ በተቻለ መጠን መጨረሻ ላይ እንዲጨመር ነው የምናደርገው ማለት ነው ስለዚህ ያው ሽንኩርታችን እስኪበስል ድረስ እንግዲህ እዚህ ጋር ያሉትም ግብአቶች እስቲ ቀስ ብለን እንያቸውና ሶ እዚህ ጋር በዋናነት ነጭ ሽንኩርት ዝንጅብል አለ እነዚህ አንቲኦክሲዳንት ናቸውና አንቲ ኢንፍላማቶሪም ስለሆኑ የሰውነታችን የበሽታ መከላከል አቅማችንን ስለሚጨምሩ በተቻለ መጠን ሁሉም ምግባችን ላይ ዝንጅብል ነጭ ሽንኩርት ብንጠቀም ሞር የተሻለ ነው ከዛ በተጨማሪ ያው አትክልቶች እንዳልኩት እዚህ ጋር ሰላጣ አለ ብሮኮሊ አለ ሁሉም ምግባችን ላይ አብሮ የሆነ አይነት ቬጂቴብል ቢኖር ፕሌታችን ላይ ጤናማ አመጋገብ ዋናው ኮሩ ስለሆነ እሱን ማድረግ ይኖርብናል ዘይት ስንጨምር እንዳልኩት ሽንኩርትና በርበሬ በደንብ ከበሰለ በኋላ ነው የምንጨምረው ከዛ በተጨማሪ ደግሞ መጠኑን ማየት ይኖርብናል ሶ ከአንድ የሾርባ ማንኪያ ያልበለጠ ዘይት ምግቦቻችን ላይ መጨመር ይኖርብናል ይሄ የሚሆነው ለአንድ ሰው ሲሆን ምግቡን ስናዘጋጀው ያው በቤተሰብ ቁጥር እየጨመርነው እንሄዳለን ማለት ነው እሺ ስለዚህ እንዳልነው መጀመሪያ ሽንኩርትና በርበሬውን እናበስላለን ስላለን ሽንኩርቱ ትንሽ ካለ በኋላ በርበሬ እንጨምራለን ማለት ነው በልካችን እስከዛ ድረስ ቲማቲሙን እንፈቀፍቅና ለሽንኩርቱ ወደ ቬጂቴብል ደግሞ እንገባለን ቲማቲም እንግዲህ በቫይታሚን ሲ የበለጸገ ስለሆነ በተቻለ መጠን ሁሉም ምግባችን ላይ ብንጨምር ጥሬውን ሲሆን ደግሞ ሞር በሰላጣ መልክም አድርገን ብንበላው እንደ ቲማቲም ቁርጥም አድርገን ብንሰራው ሁሉም ሰው ጋር የሚገኝ አፎርደብል የሆነ ቬጂቴብል ስለሆነ ብንጠቀም ጥሩ ነው ሶ ያው ቲማቲምን ስንጠቀም ደግሞ አንዳንዴ ኮንሲደር ማድረግ ያለብን ክላይንቶች ይኖራሉ ማለትም ፖታሺየም ኮንቴንቱ በጣም ሃይ ስለሆነ ኪድኒ ፌሊየር ወይም ደግሞ የኩላሊት እክል ያለባቸው ሰዎች ፖታሺየም ያላቸውን ቬጂቴብሎች ማነው በሞደሬት አማውንት ሊጠቀሙ ስለሆነ የሚፈልገው እንደዛ ሲሆን ደግሞ ቲማቲምን ሞደሬት አማውንት በተቻለ መጠን ከጤና ባለሙያ ጋር ወይም ደግሞ ከስነ ምግብ ህክምና ባለሙያ ጋር እየተመካከሩ ኢንዲቪጁዋላይዝድ የሆነ ዳይት ፕላን ወይም ደግሞ ሚል ፕላን እንዲሰራላቸው ቢያደርጉ ሞር የተሻለ ይሆናል ስለዚህ ያው ለቲማቲም ብቻ ሳይሆን ሌሎች ቬጂቴብሎችም ይኖራሉ ግን ኢንዲቪጁዋላይዝድ የሆነ ዳይት ፕላን በተለይ ደግሞ እንደዚህ ሜዲካል ኮንዲሽንስ ያላቸውና አመጋገባቸውን ያስተካክሉ የሚመከሩ ሰዎች ከስነ ምግብ ህክምና ባለሙያ ጋር አንድ ላይ ዲስከስ ያደረጉ ሚል ፕላናቸውን ወይም ደግሞ አመጋገባቸውን እንዲያስተካክሉ ሞር የተሻለ ውጤት ያገኛሉ ማለት ነው ስለዚህ ሽንኩርትና በርበሬ ይሄን ያህል ከበሰለ በኋላ ቲማቲሙንም ጨምረን አንድ ላይ እናበስልና ዘይቱን መጨረሻ ላይ እንጨምራለን ማለት ነው ያው ብዙ ሰዎች መጀመሪያ ዘይት አግለው
የሚጠቀም ሰው ይሄኛው እንዴት ነው ይጣፍጣል ወይ ብሎ በጣም ብዙ ሰው ይጠይቃል። ግን ያው honestly speaking ያው እኛ ስንበላ እንደዛ ነው እንበላው ብዙ ዲፈረንስ የለው። እንግዲህ በኋላም ስንቀምስ እናየዋለን። ስለዚህ እንዳልኩት እዚህ ጋር ብሮኮሊውን አብሮ እንደ ሳይድ ለመስራት እንጀምራለን ማለት ነው። ፍርፍሩ ላይ እዚህ ጋር ነጭ ሽንኩርትና የዝንጅብል አብሮ የተከተፈ አለ። እንዳልኩት ቀደም ሁሉ ምግባችን ላይ እንጠቀም ሞር አንቲ ኦክሲዳንት ቤኔፊት አለው። የሰውነታችንን የከበሽታ የመከላከል አቅም ስለሚጨምር ሁሉ ምግብ ላይ ብንጨምር ሞር ይመከራል። ስለዚህ እዚህ ጋር ቂንጬ ያበሰልኩ ነው ብያለሁ። ቂንጬ ብቻውን ከሚበላ አብሮ ፕሮቲን ሶርስ እንዲኖረው አብረን ከድፍን ምስር ጋር ነው እያበሰልን ያለነው። ድፍን ምስር ብቻ ሳይሆን ቦሎቄ ማድረግ እንችላለን፣ ባቄላ ማድረግ እንችላለን፣ ሽምብራ ማድረግ እንችላለን፣ ከስጋ ጋር አብረን ማብሰል እንችላለን። ዶሮም አሳም ቤት ውስጥ የተገኘውን አብረን አድርገን መጠቀም እንችላለን ማለት ነው። እሺ ስለዚህ ከብሮኮሊው ጋር አብረን ካሮት እንድናረግ ስለሆነ ያሰብነው የካሮቱን እንልጥና ከዛ ብሮኮሊውንም ከትፈን አንድ ላይ እንጨምረዋለን ማለት ነው። አንድ ፖርሽን ቬጂታብል ወይም ደግሞ ለአንድ ሰው በአንድ ጊዜ መብላት ያለበት የቬጂታብል መጠን ምን ያህል ነው ብሎ ብዙ ሰው ይጠይቃል። ስለዚህ አንድ ፖርሽን ቬጂታብል ማለት 80 ግራም ነው። በበሰለ አትክልት ወይም ደግሞ የበሰለ ኩክድ የሆነ ቬጂታብል ሲሆን 80 ግራም ማለት 4 የሾርባ ማንኪያ አካባቢ ነው። ያልበሰለ አትክልት ወይም ደግሞ እንደ ሰላጣ አይነት በጥሬው የሚበሉ አትክልቶች ሲሆኑ ደግሞ አንድ እጅ ማለትም በመዳፋችን ልክ ለክተን አንድ ፖርሽን ወይም 80 ግራም ይሆናል ማለት ነው። አሁን የከተፍኩት ካሮት ራሱን ችሎ አንድ ፖርሽን ይሆናል 80 ግራም አካባቢ ይሆናል። ግን ብቻውን ስለማይበላ ያው ሙሉውን አንከትፈውም ግማሹን እናደርግና ብሮኮሊም ስለምንጨምርበት ሁለት ፖርሽን እንዲሆን እናደርገዋለን ማለት ነው። እንዳልኩት ነው ዘይት ሁሉም ምግብ ላይ በተቻለ መጠን ከበሰለ በኋላ መጨረሻ ላይ መጨመር ሞር የተሻለ ነው። እዚህ ጋር ቲማቲማችን ለፍርፍሩ በደንብ እየበሰለ ነው። ትንሽ ውሃ እናረግበትና ትንሽ በደንብ መጠጥ እንዲል እንጠብቀዋለን። እሺ ካሮቱንም እንዲያብስለው ትንሽ ውሃ እናረግና እስኪበስል ደግሞ እንጠብቃለን። ስለዚህ ፍርፍሩ አሁን በደንብ በስሏል። ዘይት እንጨምራለን ማለት ነው። እንዳልኩት ይሄኛው ምንሰራው ለሁለት ሰው የሚሆን ፖርሽን ስለሆነ 2 የሾርባ ማንኪያ አድርገን እንጨምራለን። ዘይትን መጨረሻ ላይ መጨመር እንግዲህ በጣም ብዙ ጥቅሞች አሉት። አንደኛው ዘይት በእሳት ሲግል ይዘቱን ይቀይራል ወይም ወደ ትራንስ ፋቲ አሲድ የሚባል ኮምፓውንድ ስለሚቀየር እሱ ደግሞ ለጤናችን በጣም ጠንቅ የሆነ ነገር ስለሆነ እሱ እንደዛ እንዳይቀየር መጨረሻ ላይ ጨምረን ብዙ ሳይግል እናወጣዋለን ማለት ነው። አቅም የሚፈቅድ ከሆነ ደግሞ ኖርማል ሰንፍላወር ኦይል ከመጠቀም ይልቅ ሜልቲንግ ፖይንታቸው ሃይ የሆኑ ዘይቶች አሉ ማለትም እንደ ኦሊቭ ኦይል፣ አቮካዶ ኦይል እነዚህ መጠቀም የሚችል ሰው እነሱን ቢጠቀም ደግሞ ሞር የተሻለ ጤናማ ይሆናል ማለት ነው። ስለዚህ ለአትክልቱ ብሮኮሊውን እንከትፍና ካሮቱ ትንሽ እስኪበስል ድረስ ብሮኮሊውን እንጨምራለን። እንግዲህ አትክልቶች ሙክክ ብለው መብሰል የለባቸውም። ትንሽ እሳት ከነካቸውና በሰል ካሉ ይበቃል። ይዘታቸውንም ስለሚቀይሩ ውስጣቸው ያሉ ቫይታሚንና ሚነራሎች በእሳት ወይም ደግሞ በሙቀት ዳሜጅድ የሚሆኑ ይዘቶች ስላላቸው ትንሽ በሰል አድርገን ብቻ ነው የምናወጣው።
ስለዚህ ፍርፍሩ ላይ ጨውና ቅመም እናደርጋለን። ጨው ግን በትንሽ አማውንት ነው ማድረግ የምንችለው። በቀን ውስጥ ለአንድ ጤናማ ሰው የሚመከረው የጨው መጠን 5 ግራም ወይም ደግሞ እሺ። ስለዚህ ፍርፍሩ ላይ ጨውና ቅመሞችን እንጨምራለን። ጨው ግን ብዙ አይደለም የምናደርገው። ለአንድ ሰው የሚፈቀደው ለአንድ ጤናማ ለሆነ ሰው የሚፈቀደው የጨው መጠን በቀን ውስጥ 5 ግራም ወይም ደግሞ 1 የቡና ማንኪያ ያክል የሚሆን ነው። እሱ ለቁርስ፣ ለምሳ፣ ለእራት መሀል ለሚበሉ ምግቦችም ካሉ በ24 ሰዓት ውስጥ እሱን ያክል ነው አንድ ሰው መመገብ ያለበት። የደም ግፊት፣ ሌላ ተጓዳኝ የሆኑ በሽታዎች ወይም ደግሞ እክሎች ላለባቸው፣ ስኳር ላለባቸው ሰዎች ደግሞ የሱን ግማሽ ነው በአንድ ቀን ውስጥ መጠቀም እንችላለን። ስለዚህ እሱን ኢንቱ ኮንሲደሬሽን እናደርግና ቅመሞችን ግን ማንኛውም አይነት ቅመሞች መጠቀም እንችላለን። ለፍርፍሩ ኮረሪማ ጨምራለሁ እኔ ቤታችሁ ውስጥ ያለውን እናንተ የምትፈልጉትን ቅመም መጨመር ትችላላችሁ። ስለዚህ አትክልቱ ላይ ያው ካሮቱም በስሏል። ስለዚህ ብሮኮሊውን እንጨምርና ትንሽ እሱም እስኪበስል ድረስ እንጠብቃለን። እዚህ ጋር ቂንጬያችን ከምስሩ ጋር በስሏል በደንብ። እሱን ውሃውን እናፈሳውና ፕሌት እናደርጋለን ማለት ነው አትክልቱ ሲደርስ። ስለዚህ አትክልቱም ላይ እንግዲህ ዝንጅብልና ነጭ ሽንኩርት ሁሉም ምግባችን ላይ በተቻለ መጠን ብንጠቀም ያጣፍጥልናል። ፕላስ የጤና ጥቅሙ ቆንጆ ስለሆነ እሱን እናደርጋለን። እንዳልኩት ዘይቱን መጨረሻ ላይ ሁሉም ከበሰለ በኋላ አትክልቶቹ ላይ ደግሞ በተቻለ መጠን ዘይቱ ሌሎች ወጣወጦች ፍርፍር ምናምን ላይ የምንጨምረውን ያክልም መሆን የለበትም። 1 የሾርባ ማንኪያ ይበቃዋል አሁን ለዚህ አትክልት ለሁለት ሰው ቢሆንም ማለት ነው። ስለዚህ ብሮኮሊውም እንግዲህ ቆንጆ ከለር ሆኗል። ከለሩ እንደዚህ ይዘቱን ሳይለቅ ሙክክ ሲል ከለሩም ይለወጣል። ስለዚህ ጨውና ቆንጆ በርበሬ አደርግና ከዛ ሁለቱም ላይ ቃሪያ እንጨምራለን። ቃሪያ እንግዲህ ቫይታሚን ሲ በደንብ የበለጸገ ስለሆነ እሱን ሁሉም ምግባችን ላይ ብንጨምር ብዙ ጠቀሜታዎችን እናገኛለን። አትክልቱ እንግዲህ ግዴታ ሁሌ ብሮኮሊ መሆን አለበት ማለት አይደለም። ግን ብሮኮሊ ብዙ ሰው ይወዳል። ግን ቤት ውስጥ የተገኘው ማንኛውም አይነት አትክልት ማድረግ እንችላለን። ቆስጣ መሆን ይችላል፣ ጎመን፣ ጥቅል ጎመን፣ ፎሶሊያ እኔ ቤት ውስጥ የሚገኝ አይነት አትክልት መጠቀም እንችላለን። ጀስት የአትክልት ሶርስ ወይም ደግሞ አትክልት ከሁሉም ምግባችን ጋር ይኖር በሚል ነው እንጂ ግዴታ ብሮኮሊ ብቻ መሆን የለበትም። ስለዚህ ቃሪያችንን ከትፈን ሁለቱም ላይ እንጨምራለን። ከዛ ፍርፍሩን እናፈረፍርና አቅርበን ደግሞ እናያዋለን ማለት ነው። ማንኛውም ቤታችን ውስጥ ባለ ነገር ጤናማ አመጋገብን በቀላሉ መተግበር እንችላለን። ግዴታ ጤናማ አመጋገብ ውድ ነው ለሁሉም ሰው አይሆንም ማለት አይደለም። እንዳልኩት ነው ግዴታ ድፍን ምስር መሆን ያለበትም ቂንጬው ጋር አብሮ ቤታችን ውስጥ ያለውን ማንኛውም አይነት ጥራጥሬ መጠቀም እንችላለን። አትክልቱ መቀየር ይችላል። ጀስት ፍርፍርና ቂንጬ ኮመን የሆነ ቁርስ ስለሆነ ሁሉም ሰው ቤት እሱን ለማድረግ ነው። ስለዚህ ሁለቱም ላይ በመጨረሻ ቃሪያን ጨምርና ፍርፍሩን አፈርፍረን ወደ ማቅረብ እንሄዳለን ማለት ነው። ስለዚህ ፍርፍሩን ስናፈረፍር ያው ግዴታ ነጭም ቀይም ኤኒቲንግ ሰው የተመቸውን እንደ ፍላጎት ማድረግ ይቻላል። ሁለቱም ብዙ ዲፈረንስ የላቸውም። የአይረን መጠን ምናምን ይባላል ግን ቤዚካሊ ሁለቱም አንድ አይነት ስለሆኑ ሁለቱንም መጠቀም እንችላለን። ሁለቱንም ቀላቅዬ ነው የተጠቀምኩት እኔ። ፍርፍሩ ላይ የተቀቀለ እንቁላል እንጨምራለን።
አሁን ያለን እሱ ስለሆነ ግን ቤዚካሊ ፕሮቲን እንዲኖረው ግዴታ እንቁላል ብቻ አይደለም ስጋ መሆን ይችላል እርጎ አይብ አብረን እንደማባያ መጠቀም እንችላለን አሁን ለጊዜው የተቀቀለ እንቁላል እናደርጋለን ያው እንዳልኩት ፕሮቲን ሶርስ ሁሉ ምግብ ላይ ግድ ስለሆነ ቂንጬው ላይ ደግሞ ድፍን ምስር የአትክልት ተዋጽኦ ፕሮቲን ወይም ደግሞ የገንቢ ይዘት ስላለው እሱን ተጠቅመናል ሶ አፎርደብል በሆነ ግዴታ ፕሮቲን ሲባል ሁሌ ስጋ ዶሮ አሳ መሆን እንደሌለበት ፕላንት ሶርስ ወይም ደግሞ የአትክልት ሶርስ ፕሮቲኖችን መጠቀም እንደምንችል ለማሳየት ነው ስለዚህ ወደ ማቅረቡ እንሄዳለን ስለዚህ ከፍርፍሩን ጀምርና ፍርፍር ጋር ብዙ ጊዜ እንግዲህ አብሮ ማባያ ይኖራል ማጣበቂያ ወይ አብሮት እንጀራ ሰው ያረጋል ወይ ደግሞ ዳቦ ያረጋል ነገር ግን እንጀራ የተፈረፈረው ራሱ በቂ ስለሆነ የካርቦሃይድሬት ሶርሳችንን ከዚህ በላይ መጨመር ስለማንፈልግ በራሱ በቂ ይሆናል ከዛ እንዳልኩት እንቁላሉን እናረጋለን ለሁለት ሰው ስለሆነ ያው ሁለት እንቁላል ተጠቅመናል በዚህ መልኩ እናደርግና አብሮት አትክልት ደግሞ መኖር ስላለበት የሰራነውን ብሮኮሊና ካሮት አብረን እናደርጋለን ያው ሰላጣም መሆን ይችላል ቆስጣም እንዳልኩት ግዴታ ይሄኛው ብቻ መሆን አለበት ማለት አይደለም ስለዚህ እንግዲህ እንደምታዩት እዚህ ጋር ለአንድ ሰው ቆንጆ የሆነ የተመጣጠነ ሁሉ ጊዜ የተለመደ አይነት ቁርስ ነው ግን አብሮት አትክልት አለ ፕሮቲንም አለ በአንድ ሳህን ላይ ሶ ይሄ ለአንድ ሰው ቆንጆ ቁርስ ነው የሚሆነው ማለት ነው ቂንጬውንም በዚህ መልኩ አብረን እናዘጋጅና ፕሌት እናደርገዋለን ስለዚህ ቂንጬው ራሱ ከድፍን ምስሩ ጋር ተቀቅሎ ቆንጆ የሆነ ከለር ሰጥቷል እሱን እንዲናደርግና አብሮት አጠገቡ ደግሞ አትክልቱን አብረን እናደርጋለን ሶ በዚህ መልኩ የተለመደ ቁርሶችን እንዴት አድርገን ጤናማና የተመጣጠነ አድርገን ማቅረብ እንደምንችል እንግዲህ ማየት ይቻላል ብዙ የሚከብድም አይደለም ጊዜ የሚፈጅ አይደለም ስለዚህ እንግዲህ ቀደም እንዳልኩት ኢንዲቪጁዋላይዝድ ወይም ደግሞ አንድ ለአንድ የሆነ ኮንሰልቴሽን ወይም ምክክር የሚፈልግ ሰው ካለ ፔጆቻችን ላይ ኢትዮጵያ ሚሊያ ፌስቡክ የቴሌግራም የኢንስታግራም ፔጅ አለን የቲክቶክም ፔጅ አለን እሱ ላይ የተለያዩ ምክሮችንም ስለምንለቅ ኢንዲቪጁዋላይዝድ ወይም ደግሞ ዋን ቱ ዋን ኮንሰልቴሽን የሚፈልግ ሰውም እንግዲህ በስልክ ቁጥሮቻችን ደውሎ ማግኘት ይችላል አመሰግናለሁ